የማለትም ነገር ለኔ ተውልኝ አልኩ አይደለም እንዴ? መድብል አንድ ነገር ልንገርክ። እኔ አንድ ጊዜ ህይወቴ ተበላሽቷል። በቃ ተሰናክያለሁ። እቺ ልጅ ግን ማግባትና መውለድ አለባት። እስኪ አስብ፣ እድሜ ልኳን የቤት ሰራተኛ አድርጌ ነው ያኖርኳት። አሁን ደግሞ ትንሽ ላስከብራት ስል ይሄ መጣብኝ ነገር። ስለዚህ ቅድስት ደግሞ ማግባትና መውለድ አለባት። እድሜዋ ሄዷል። እኔ ይሄ ያሳስበኛል። ቆይ አንተ ቅድስትን አትወዳትም እንዴ? ብርቁ ደህና አይደለ ወይ? አረ ደህና ነው። ነይ አለምዬ ነይ ግቢ። መድብል እሺ አለምዬ ነው ያልከው? አዎ እንዴ ይኮ የኔ ለሚሉት ሰው ነው። አውቃለሁ። እውነት በጣም አመሰግናለሁ። ችግር የለውም። እኔ እኮ ያው ፈርቼሽ ነው እንጂ ፈርቼ ማለት አለ አይደል? ያው ወንድ ልጅ ነኝ። እድሜ ቢደርስም ለሴቶች ትንሽ። አረ መድብል አትፍራ፣ ችግር የለውም። ምንድነው እሱ ንገረኝ። የምር ልንገርሽ? አዎ ንገረኝ። ምንድነው? እኔ እኮ ፈርቼሽ ነው እንጂ ክፍሌ ስትገቢ ደስ አይለኝ። ነፃነቴን ነው የምትሳጭኝ። ወይ ማሂ ገዛልሽ ነበርኩ ግን ብር የለኝም። አለም ሰታኛለች በሱ ግሽል። ደግሞ አንቺና አለም በምን በኩል ነው የተገናኛችሁት? ይኸውልሽ እኔ አሁን ደክሞኛል፣ ግን ብሩክ አሁንም አደጋ ላይ ነው። ኧረ በእናትሽ እንዳትጨርሺው እንዴ። አለም ይሄንን ገንዘብ የሰጠችኝ ብሩክ እንዳልቶ ትዳሩን እንድበጠብጥ ማለት እሱን ለማያውቅሽ ታጠኝሽ። ሰላም ሰላም፣ እንዴት ናችሁ? ወድ የቤት ታይቶች ቻናል ቤተሰቦች በያላችሁበት ሰላማችሁ ብዝት ይበል። ለቻናሌ አዲስ ከሆናችሁ ላይክ እና ሼር ሰብስክራይብ አድርጉ። እንግዲህ አለም ተንኮል እየሰራች ነው። ማሂ ደግሞ ተንኮል ለኔም አልጠቀመኝም፣ ከዚህ ድርጊትሽ ተቆጠቢ፣ ከብሩክ ላይ ምንም አይነት ግፍ አልሰራም፣ ከዚህ በኋላ ሌላ በደል መፈጸምም ሆነ ማድረግ አልችልም እያለቻት ነው። እንግዲህ ማሂ ትሞታለች፣ በቀጣይ አትሞትም። ምን የምትሆን ይመስላችኋል? ምን የምትሆን ይመስላችኋል? እስኪ ሀሳባቸውን ኮሜንት ላይ ጻፉ። ማሂ ያላት አቅም ሁሉ ተሟጧል። በጣም የምታሳዝን በቃ የሚያሳዝን ሁኔታ ላይ ነው ያለችው። ታሳዝናለች በእውነቱ። ምንም እንኳን ግፍ በደል ስትሰራ ቢሆንም የኖረችው አሁን ላይ በጣም ነው የምታሳዝነው። እንግዲህ ተጸጽታ እያለች ነው፣ አልሰራም ብላለች። ነገር ግን አውቃ ነው አለምን እሺ ብላ የተስማማችው እንጂ ጉዳት ለምታደርሰው እንደሆነች ለነሱ ጠላት እንደሆነች ለዳጣ አስተላልፋለች። ዳጣ ደግሞ አላመነቻትም። እሱን ለሚያምንሽ ሰው ታጠኝ እያለቻት ነው። ምክንያቱም ብዙ ጊዜ እድል ተሰጥቷት እድሏን ስላልተጠቀመችበት ነው እምነት አሁን ላይ በሰዎች ዘንድ ያጣችው። እንዲሁም እህቷ ኤፍራታ ራሱ ልትሰማትም ሆነ ልታግዛት ፈቃደኛ አይደለችም። ነገር ግን ኤፍራታ ያለችበት ሁኔታ ጥሩ አይደለም። መግባት መውጣት እንደፈለገች ስለማችል ነው። ቢሆንም ካልሞትሽ ካልሞትኩ ነው የተባባሉት። በጣም ያሳዝናል። እንግዲህ ካልሞትሽ አገኝሻለሁ ብላታለች። እንደዚህ ከመባል ይሰውረን። ክፉ ነገር ስንሰራ የሚያበረታቱን እንደዚህ በቃ ስንወድቅ ግን ቼክ የማያደርጉን ሰዎች ናቸው ለኛ ለህይወታችን አደጋ የሚሆኑትና በዛ ሰዓት ምሳሌን ስትበድል እያንዳንዱ ነገር ቅድስትንም ስትበድል እያንዳንዱ ነገር ኤፍራታም ታግዛት ነበር። አሁን ላይ ግን በቃ ይሄ ጥፋትሽ ነው፣ ይሄ እንደዚህ ስራሽ ነው እንደዚህ ያደረገሽ እያለቻት ነው። እግሬን ጠቢ ብለው ለሁለት እንድታጥባቸው ያዟት ነበር። ቅድስትን ለመጉዳት በር ይዘጉባት ነበር። ግን እነሱ ደግሞ ያው ቦቅቧቃ ስለሆኑ ቅድስት እንግዲህ ጥንካሬዋን ታውቃላችሁ። በጉልበትም በአስተሳሰብም ጠንካራ ነች። በዛ መልኩ በብልሃት ራሷን እያዳነች ነው የኖረችው እንጂ እነሱ ክፋት ከማድረግ ወደ ኋላ ብለው አያውቁም። ነገር ግን አሁን ላይ በቃ ማሂም ጸጸት ላይ ነች።
ኤፍራታም ጥፋቱ ያንቺ ነው፣ ጥፋተኛዋ አንቺ ነሽ እያለቻት ትገኛለች። መወቃቀሱ ምንም አይጠቅምም። ነገር ግን የምትድንበትንና ሰላም የምትሆንበትን ምክንያት በቃ የሆነ ነገር ብትፈጥርላት ጥሩ ነው። እንደዛም ሆኖ ለመምጣት ፈቃደኛ አይደለችም። ምንም እንኳ ያለችበት ሁኔታ ጥሩ ባይሆንም ቢያንስ የምታውቀው በውጭ ሰው ካለ ሄዶ እንዲጠይቃት ካለችበት ችግር እንዲያወጣት ማድረግ ትችል ነበር። ኤፍራታ ምንም ማመቻቸት አልፈለገችም። ማህዬ እንግዲህ አይዞሽ፣ መጸጸትሽ ጥሩ ነው። ሌላው ነገር ደግሞ አለም እንግዲህ የተንኮል እናት ነች። እሷ ከማህሌት ቤት ሄዳ እያንዳንዱ ስታደርገው የነበረውን ነገር መድብል አይቷታል። መድብል የእውነት ይመችህ፣ ጀግና ስንል እኮ በምክንያት ነው። ያው አብዛኛው ሰው ነው ጀግና ጀግና የሚለው። እውነትም ጀግና ነህ አንተ፣ በጣም በቃ ትችላለህ፣ አይገልጸውም። የእውነት ትችላለህ። እንግዲህ የብሩክን ሽጉጥ ይዛ ሄዳ እዛ ጋ ያለውን ነገር ስታወራ ሰምቷታል። በብሩክ ሽጉጥ አለም ብትገድላት እንግዲህ ብሩክ ነው የገደለው ተብሎ እንዲታሰርላት ትፈልጋለች። አለምዬ ግን ምንሽን ነው የሚያምሽ? አለም የሚያምሽ ምንሽን ነው? በጣም ሕክምና ያስፈልግሻል። እንደውም ከዚህ በኋላ ብሩክ ሳይሆን ሐኪም ቤት መሄድ ያለበት አለም ነች። አለምን ወደ ሐኪም ቤት ከፈለጋችሁም ወደ ጸበል አስራችሁ ውሰዷት። ምክንያቱም ጤናዋ በጣም ስለሚያጠራጥር የሰውን ትዳር ታፋታለች፣ ለራሷ ደግሞ ለማግባት ትፈልጋለች። ለዛውም መድብልን አስቡት እንግዲህ። መድብል ላንቺ ሲጀመር ባል አይሆንሽም፣ ጺም የሌለው ወንድ ነው የምትመሲው ብሎ ስቆብሻል። እውነቱን ነው፣ ጺም የሌለው ወንድ ነው የምትመሲው። ይሄ የሁላችንም መልስ ነው። ጺም የሌለው ወንድ ትመስያለሽ በትክክል። ምክንያቱም ሴት የሆነች ሴት የሰውን ትዳር ታከብራለች እንጂ የሰውን ትዳር ለማፋታት ከፍ ዝቅ አትልም። አንቺ እየሄድሽበት ያለው ተንኮል በጣም ነው። እንግዲህ መጨረሻሽን ያሳምርልሽ፣ መጨረሻሽን ያሳምረው። ልክ እንደ ማሂ አንዳትሆኝ። ማሂ እንኳን ራሱ ተያለች ልትሰሚያት አልቻልሽም። መቼም ነው ደግሞ ማሰሚው። ተንኮልሽም አይሳካልሽም። ለሰው በምትቆፍሪው ጉድጓድ ራስሽ እንደምትገቢበት ምንም ጥርጥር የለውም። ብሩክ ደግሞ ምን ሆነሃል? ነቃ በል እንጂ። ነቃ ነው ማለት ያለብህ። ከትላንቱ ቢያንስ ዛሬ የተሻለ ደረጃ ላይ ትገኛለህ። ቢያንስ ከትላንቱ በጣም ጥሩ በሚባል ሁኔታ ላይ ነህ። እንደዛ ተስፋ ቆርጠህ ሰው ገድላለሁ እያልክ የነበርከው ሰውዬ እድሜ ለመድብል ጥሩ ደረጃ ላይ አድርሶሃል። ስለዚህ ከዚህ በኋላ ደግሞ ጠንከር ብለህ ወደ ቀጣዩ መፍትሄ ነው መሄድ ያለብህ። ቅድስትን ትወዳታለህ፣ ነገር ግን ለሷ ስለምታስብ ካንተ እንድትወጣ እንድትለያዩ ነው የምትፈልገው። እሷ ደግሞ አትፈልግም። ችግር ክንገረኝና አብሬህ ችግር ልቸገር፣ ህመም ልታመም እያለች ነው። ቅድስት በጣም የምትለይ ጀግና ሴት ነች። ስለዚህ አንተ ደግሞ እውነቱን በመናገር ነው። በሽታውን የደበቀ መድኃኒት የለውም እንደሚባለው። ስለዚህ አትድንም ተብለህ ነበረ፣ ድነሃል። አትወልድም ተብለህ ነበረ፣ ደግሞ ቀጣይ ትወልዳለህ። ምንም ጥርጥር የለውም። ስለዚህ በርታ፣ ጠንከር ብለህ ለቅድስት ከዚህ በኋላ የምትችለውን ፍቅር መስጠትና መስጠት ብቻ ነው ያለብህ እንጂ ስለ ቀጣዩ ደግሞ ቀጣይ የምታስቡበት ሊሆን ይችላል። ደግሞ ግንኙነት ስታደርጉ እንግዲህ ምን ይታወቃል? ተው እንዳታስወራይ ሌላ ነገር እኔን ሌላ ነገር እንዳታስወራይ ብሩኬ። ግን ምናልባች ደግሞ እንግዲህ ልትጸንስ ትችላለች ሚስት። አንተ በቃ ማድረግ ያለብህ የምትችለውን ነገር ነው። ስለዚህ የምትችለውን ነገር አድርጉ። የሆነ ነገር በሉት እስኪ ኮሜንታተሮች። ብሩክን ኮስተር ቆፍጠን በል ምንድን ነው ብላችሁ እስኪ ቆጣ በሉልኝ። እንደነገርኩ ነው። ብሩክ ማድረግ ያለብህ የምትችለውን ነገር ነው። ስለ ቀጣዩ ደግሞ ቀጣይ እንግዲህ ህይወት የሚያስብበት ይሆናል። ህይወት አበቃ ተቋረጠ ማለት አይደለም። በብዙ ውጣ ውረድ ውስጥ ያለፍክ ሰው ነህ። ስለዚህ ከእስካሁን አይበልጥም ፈተናው፣ ችግሩ። እውነት
እየተነጋገርክ ከሚስት ጋር ቅድስትን አግብተህ መኖር ነው። እንደውም ለዓለምልህ ማሳየት ነው ያለብህ። ማቀፍ አይችልም ምናምን እያለች ስትሳለቅብህ ለኖረችው ሴት ማሳየት አለብህ ወንድነትህን። ስለዚህ በቃ ማህሌትን ካልገደልኩ ምናምን እያልክ ሌላ ነገር ውስጥ አትግባ። ቅድስትንም አታናዳት፣ ትዕግስቷን አትፈታተናት። ሴት ልጅ በዚህ ልክ ሂጂ ማለት ጥሩ አይደለም፣ ወይም አልሆንሽም ማለትም ጥሩ ነገር አይደለም። ስለዚህ አስብበት ብሩክ። ድጋሚ ይሄንን ስንፍናህንና ይሄን አስተሳሰብክን እንደማታሳየን ተስፋ እናደርጋለን። አቤት መድብል ስንት ሰው ነህ ግን? መድብል ስንት ሰው ነህ? ሽነህ ወይስ 10 ነህ? ስንት ነህ? እኔ ለራስህ እየፈራሁ ነው ታውቃለህ። አለም እንግዲህ ሻወር በገባበት ሰዓት ላይ ሽንት ቤት በር ከፍታ ሻወር እያየች ነበረ። አረ በጣም ይደብራል። ይሄን ያህል ነው እንደጎመጀሽው አለም ግን በቃ ተቃጠልሽ፣ እያየሽ እንዲሁ ተቃጠልሽ ነው ምልሽ። ጸባይ ቢኖርሽ በቃ ትህትና ቢኖርሽ ምናልባት ሚስቱ የምትሆኝበት እድል ሊኖርሽ ነበረ። ነገር ግን እንኳን ለሚስትነት ይቅርና ለጓደኝነት ለጉርብትናም አይፈልግሽም። ስለዚህ ከዚህ ድርጊትሽ ብትታቀቢ መልካም ነው። ካልሆነ ግን የማህሌት ዕጣ ፈንታ እንደሚደርስሽ አስቢበት። ክፉ ነገር እያሰብሽ እያቀድሽ ነው። ስለዚህ ያ የምትቆፍር ጉድጓድ ራስሽን ነው የሚከትሽ፣ ልክ እንደ ማህሌት። ስለዚህ ከዚሁ ብታስቢበትና ብትጠነቀቂበት መልካም ነው እንላለን። መድብል ያው አውቆ ነው ፍቅር እየሰጠሽ ያለው፣ ያቆለጳጰሰሽ ያለው አውቆ ነው። እውነቱን እንዳይመስልሽ የኔ ቆንጆ ሲልሽ አንዴ ደስ ይልሻል፣ አንዴ ትናደጃለሽ ምናምን፣ በቃ መጫወቻ አረገሽ። ይመችህ መድብል። ይች እንደውን ቀጣይ ጉማሬ እንደምትላት ጥርጥር የለውም። ስሟ ራሱ ጉማሬ ይሆናል ማለት ነው። ሻወር ገብታ እንዴት ነው የምታየው? ጎበዝ። በዚህ ልክ መሄድሽ ጥሩ አይደለም። ዳጣዬ ደግሞ ስለ ዝና ያበበ ደም መሳለች። ዝና ሞቷል ወይስ አልሞተም? ምን ይመስላችኋል? በነገራችን ላይ ዝና መሞት የለበትም። መታሰር ያለበትን እስራት እንግዲህ መፈጸም ነው ያለበት። ቅጣቱ ነው የስህተት ትንሽ የለውም። የሰውን ሕይወት ሲቀጥፍ ነው የኖረው። ነገር ግን ታስሮ ከስር ወጥቶ መልካምና ቀና የሆነ ልብ ይዞ እንዲኖር ነው የምንመኝለት። ሞቱን አንመኝም። ምንም እንኳ በጣም ክፉና መጥፎ ሰው ቢሆንም ሉላን ከሞገስ ቀምቶ አግብቷት እየኖረ ነበረ። ሉላ ቆንጅየዋን፣ ያው እሷን እንግዲህ አለመመኘት አይቻልም። ነገር ግን ደግሞ የሰው ፍቅረኛ ነበረች። እኔ ካላገባሽ ፍቅረኛሽን እገድለዋለሁ፣ በህይወት ታጨዋለሽ እያለ የዛተ እያስፈራራ እንዲሁም ሞገስን እያስደበደበ በየመንገዱ እየጣለ ነበረ የኖረው። በስተመጨረሻም ተሳክቶላት እንግዲህ ሴት ልጅ ብልሃተኛ ነች። አናቱን ብላ በዘነዘና ማሳጅ አርጊልኝ ባላት ሰዓት ነበር እንደዛ ፈነካክታና አጋድማው የወጣችው። ሉላ ይመችሽ። ለፍቅር ብላ በጣም የከፈለችው ዋጋ የሚደነቅ ነው። ሞገስን እንዳላጣው ብላ ነው እንግዲህ ራሷን አሳልፋ ማትወጣው ጦስና ዕዳ ውስጥ የከተተችው። በጣም ከባድ ነበረ። የሚያስለብሳት ጥቁር ልብስ ነው። ብዙ ነገር እንደፈለገች አትገባም፣ አትወጣም። ብቻ የትም ቦታ መዝናኛ ይዟት ይሄዳል። ነገር ግን ከጥቁር ልብስ ውጭ ደህና ልብስ እንድትለብስ አይፈቅድላትም። ስለምታምርና ስለሚቀና ነው። እንዲሁም በጣም ይወዳታል። ያ ማለት ግን አይመታትም ማለት አይደለም። በቀበቶ እንደሚመታት እንደሚሰድባት ነው የምትናገረው። እሷ ያን ያደረገችውም ለሞገስ ብላ ነው። ነገር ግን ሞገስ ደግሞ ያው መጨረሻ ላይ የሰራው ስራ ጥሩ አይደለም። በጣም የሚያናድድና በጣም የሚያስጸይፍ ነገር ነው። የጓደኛውን ሚስት ይዞ መተኛቱ፣ መመኘቱ፣ በጓደኛው መቅናቱ በጣም የሚያስጸይፍ ነገር ነበረ። ሀብታም ሆኖ እሱ የሚያምነው ትታው የሄደችው
ሀብት ስለሌለው ድሃ ስለሆነ እንደሆነ እንደዛ አድርጎ ነው እንግዲህ ለብዙ ጊዜ ሲያስብ የነበረው። ነገር ግን በመጨረሻም ቢሆንም ሉላ እያለ በሚያስብበት ሰዓት ነው ያገኛት። ደስ የሚለው ላግባ አላግባ እያለ እያሰበ ነበረ። ከዛ በፊት ሴቶችን ሲበቀል ነው የኖረው። ሴት ልጅ መበቀል ጥሩ አይደለም። ከእሷ ጋር ተገናኝተዋል። ከሚፈልጋት ሴት ጋር ሲገናኝ ማንነቱን አቆሽሾ ጥሩ ያልሆነ ማንነት ገንብቶ ስታገኘው በጣም ነው የሚያሳፍረው። እሷ ወዳና ፈቅዳ አይደለም እዛ ውስጥ የገባችው። እሱ ግን እንደዛ ነበር የሚያስብ። እኔ ገንዘብ ስለሌለ ለገንዘብ ብላ እያለ ነበረ። ግን እውነታው እሱን ለማዳን የሱ ህይወት እንዳይቀጠፍ ብላ ነው። ሉላዬ ለፍቅር የከፈልሽው ዋጋ በጣም የሚደነቅ ነው። መልካም ነገር ሁሉ እንዲገጥማችሁ እንመኛለን ባላችሁበት። ወደዚህ ድራማም ብትመጡልን በጣም ደስ ይለናል። ዳጣ እንግዲህ ከማህሌት ቤት ሄዳ ነበረ። እንደዛ ስላየቻት በጣም ደስ የሚላይ ብላታለች። ብዙ ጊዜ አስቀይማታለች። ከዝና ጋር ሆና ጥፍሯ ይነቀል እያለች እንግዲህ ያለ የሌላትን አቅም ለመጠቀም ሞክራ ነበር ዳጣ ላይ። ዳጣ ግን አራዳና በቃ ብልጥ ስለሆነች እሷን በቦክስ ዘርራት ለማምለጥ ችላለች። ዳጣ በታሰረችበት ሰዓት ራሱ ታስራ ራሱ ዳጣ አሸናፊ ነች። አይገርምም? አይ ማሂ እኮ አንቺ እንኳን ሳትያዥ እንኳን ተይዘሽ ሳትያዥ ራሱ እንደው የተያሽነሽ ምንም ክፋት አስበሽ ተንኮል አስበሽ የተሳካልሽ የለም። የተሳካልሽ ያው ትንሽ እንግዲህ ብሩክን ነው። እሱም ልጅ መውለድ እንዳይችል ብቻ ነው ያደረግሽው። ታሞ እንዲቀር አላደረግሽም። ብቻ በአጠቃላይ ብዙ ተንኮልን አቅደሻል፣ ግን አልተሳካልሽም። ስለዚህ አሁን ላይ አንቺ ወድቀሽ የሰው ያለህ እያልሽ ማየት ፈልጋለሁ ብላለች ዳጣ። የሰው ያለህ እያልሽ ነው። ትላንት ሰዎችን አታከብሪም፣ ትላንት ሰዎችን አትወጅም። የምታሳድጂው ገንዘብ፣ የምትፈልጊው ገንዘብ ደግሞ አላቂ ጠፊ እንደሆነ እዚህ ጋር በጣም ትልቅ ትምህርት ነው። ሰውን ስትበድል፣ ሰውን ስትገፋ የኖረች ሴት አሁን ደግሞ የሰው ያለህ እያለች ነው። ሰው ሊደርስላት አልቻለም። ስለዚህ ከእንደዚህ አይነት ነገር ይጠብቀን። እጣሽ ቀጣይ የሚሆነው አለምዬ የማሂ እጣ ፈንታ ነው። ዳጣ ደግሞ ታሬ እንዴት ነው? ያፈቅራታል አያፈቅራትም? እኔ ግን እያሳሰበኝ ነው። ታረቀኝ። ይኸውልህ ዳጣ ፍቅረኛ አላት፣ ናታን ይባላል ፍቅረኛዋ። ስለዚህ እንደ ሀሳብ አይንህን እንድታነሳ መጠየቅ የምትፈልገውን ነገር ሁሉ መድብልን ጠይቀህ ከመድብል እንድታቅ ስንል ጥሪያችንን እናስተላልፋለን። ዳጣን ከዚህ በኋላ ከፈለካትና ካየሃት በፍቅሯ ጠብር ግፍ ነው የምትለው። ስለዚህ ከናታን ጋር ጦርነቱ በይፋ ተጀመረ ይሉሃል። እንዲሁም መድብል አይፋታህም። መድብል ለዳጣ ወንድሟ ነው፣ እንደ እህቱ ነው የሚያያት። በጣም የሚዋደዱና ደስ የሚሉ ፋሚሊዎች ናቸው። በዚሁ ቀጥሉበት ማለት ነው የምንፈልገው። በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ እንመኛለን። በያላችሁበት ሰላማችሁ ብዝት ይበል። ለቻናሌ ደግሞ አዲስ ከሆናችሁ ላይክ እና ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። ሀሳብና አስተያየታችሁን ኮሜንት ላይ ጻፉ። እናመሰግናለን። መልካም ጊዜ ይሆንላችሁ።